በዛሬው ዕለት ከደቂቃዎች በፊት የኢቢኤስ ባለቤትና መስራች የነበሩት የአቶ አማን ፍስሐ ጽዮን የቀብር ስነ ስርዓት የተፈጸመ ሲሆን በቀብር ስነ ስርዓቱ ላይ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው፣ የኢቢኤስ ባልደረቦችና እጅግ ብዙ ህዝብ የተገኘ ሲሆን በዚህ የቀብር ስነ ስርዓት ላይ ግን እጅግ ልብ የሚነኩ ክስተቶች ተፈጥረዋል። ለ26 ዓመታት በፍቅርና በመከባበር በመውጣትና በመውረድ በመልካምና በክፉ ጊዜ አብረዋቸው የነበሩት ባለቤታቸው ወይዘሮ ማክዳ አሰፋ እጅግ ልብ በሚነካ ስሜት ውስጥ ሆነው ያሳለፏቸውን መልካምም ከባድም ጊዜያትን በአይነ ህሊናቸው እየሳሉ እውነቱን አምነው ለመቀበል እንደተቸገሩ በሚያሳብቅ ከባድ የሀዘንና የልብ ስብራት ውስጥ ሆነው ከአይናቸው በሚፈሱ የእንባ ዘለላዎችና ሀዘናቸውን ለመግለጽ ቃላት አጥሯቸው በሚያሳዝን ሁኔታ ባለቤታቸውን ለአንዴና ለመጨረሻ ጊዜ ሸኝተዋል። እንደዚሁም በትዳር ህይወታቸው ያፈሯቸው አንድ ወንድና ሁለት ሴቶች ልጆቻቸው ማለትም አማኑኤል መቅደላዊትና ሰላም አማን ፍስሐ ጽዮን አባታችን ጥለህን ሄድኮይ እኛን ለማን ትተህን ነው እያሉ ሲያለቅሱ ለተመለከተ ሰው ምን አይነት ቃል ምን አይነት ማጽናናት ያበረታቸውን የሚያስብል እጅግ ልብ የሚነካ ክስተት የተፈጠረ ሲሆን በቀብር ስነ ስርዓቱ ላይ የኢቢኤስ ሰራተኞችም አለቃቸው ብቻ ሳይሆን እንደ ወንድማቸው የነበረው አቶ አማን ፍስሐ ጽዮንን በከባድ ሀዘን ውስጥ ሆነው እያለቀሱ ቀብረውታል። የኢቢኤስ ቴሌቪዥን ድምቀት የነበረው አርቲስት ነጻነት ወርቅነህ በቅርቡ በሞት የተለየ ጊዜ አቶ አማን ፍስሐ ጽዮን ነፂን ከመውደዳቸው የተነሳ ነፂ ናፍቆናል እያሉ በተደጋጋሚ ይናገሩ እንደነበር የገለጹት የኢቢኤስ ባልደረቦች ነፂ ጠራ ሆይ በሀዘን ላይ ሌላ ሀዘን እያሉ እንባቸውን ማቆም ከብዷቸው ንግግር እንኳን ማድረግ እስከማይችሉ ድረስ ሆነው ተመልክተናል። 3 ልጆችና አንድ የልጅ ልጅ ማየት የቻሉት የአቶ አማን ፍስሐ ጽዮን ቀብር ላይ ምን አይነት የፍቅር ሰው እንደነበሩ የሚያሳየው ከኢቢኤስ ቴሌቪዥን የለቀቁት ናፍቆት ትዕግስቱ፣ መቅደስ ደበሳይ፣ ሊያ ሳሙኤል የመሳሰሉ ጋዜጠኞች ጭምር በቀድሞ አለቃቸው አቶ አማን ፍስሐ ጽዮን ህልፈትና ቀብር ላይ ወንድማችንን አጣን እያሉ መሪር ሀዘን ውስጥ ሆነው ታይተዋል። በአጠቃላይ የአቶ አማን ፍስሐ ጽዮን የቀብር ስነ ስርዓት እጅግ ልብ የሚነካ ክስተቶች እየታየበትና አቶ አማን ፍስሐ ጽዮን በህይወት በነበሩበት ጊዜ ያደረጓቸው መልካም ተግባራት ሁሉ የተወሱበት ሁነት ሆኖ አልፏል። አቶ አማን ሐምሌ 3 ቀን 1964 ዓ.ም ከአባታቸው ከአቶ ፍስሐ ጽዮን ገብረ ህይወትና ከእናታቸው ከወይዘሮ ህይወት ተኬ በአዲስ አበባ ከተማ ነው የተወለዱት። ከዛም በኋላ አቶ አማን ፍስሐ ጽዮን እንግዲህ ለትምህርት ከደረሱበት በኋላ በትምህርታቸው እጅግ ጥሩና ጎበዝ ተማሪ የሚባሉ ሲሆን ከዛም በፔንሲልቬኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና በማርኬቲንግ የመጀመሪያ ዲግሪያቸውን ተቀብለዋል። በውጭ ሀገር የነበራቸውን ቆይታ እንግዲህ አሁን ላይ ለደረሱበት ስኬት የተለያዩ ልምዶችን እንደወሰዱበት ከዚህ በፊት ሲናገሩ ተመልክተናል። አቶ አማንና የህይወት አጋሩ ወይዘሮ ማክዳ አሰፋ የተገናኙበት ደግሞ 1989 ዓ.ም ሲሆን ከሁለት ዓመታት በኋላ ሚያዝያ 1 ቀን 1991 ዓ.ም በሎስ አንጀለስ ካሊፎርኒያ ጋብቻቸውን ፈጽመዋል። ትዳራቸውን በጥልቅ ፍቅር መደጋገፍና ሁኔታዎችና ፈተና በማይበግረው ጽኑ ታማኝነት ላይ የተገነባ የህይወት ጥምረት ነበረ። ሁለት ሆነው እንደ አንድ የኖሩበትን የትዳር ህይወት በመከባበር በፈሪሃ እግዚአብሔርና በጋራ ህብረት በተገነባ ጥንካሬ መርተውታል። በዚህም ጊዜ አማኑኤል መቅደላዊትና ሰላም ፍስሐ ጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለች የልጅ ልጅንም ለማየት በቅተዋል። አቶ አማን በህይወታቸው እጅግ መጠነ ሰፊ የሆኑ ስኬቶች ባለቤት ቢሆኑም ከሁሉም በላይ ትልቁ ኩራታቸውና ደስታቸው ግን ቤተሰባቸው ነበረ። አቶ አማን ፍስሐ ጽዮን በ2000 ዓመተ ምህረት ከአጋሮቻቸው ከአቶ ሙሴ ፍስሐ ጽዮን፣ አቶ ዮሐንስ ፍስሐ ጽዮንና አቶ ነብዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስን ኢቢኤስ ቲቪን በሲልቨር ስፕሪንግ ሜሪላንድ መስርተዋል። በታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች የሚደርስና በሀገር ውስጥና በውጭ ለሚኖሩ ኢትዮጵያውያን ዋነኛ የመገናኛ ድልድይ ለመሆን በቅቷል። ኢቢኤስ የአቶ አማንን የፈጠራ ስራ አመራርና አርቆ ሀሳቢነትን የሚያንጸባርቅ በማህበረሰቡ ዘንድ ታማኝነትና ተደማጭነት ያለው ድምጽ ለመሆን በቅቷል። አቶ አማን ፍስሐ ጽዮን በ2003 ዓ.ም ለብዙ ዘመናት ሲመኙት የነበረውን ወደ ሀገር የመመለስ ውሳኔ ተግባራዊ በማድረግ በህይወታቸውና በሙያቸው ውስጥ አዲስ ምዕራፍን ከፍተዋል። በእሳቸው መሪነት ኢቢኤስ በኢትዮጵያ የሚዲያ እድገት ላይ ጉልህ ሚናን መጫወት ችሏል። የነደፉት ራዕይና ከአጋሮቻቸው ጋር ተደምሮ በሀገሪቱ የመገናኛ ብዙሃን ኢንዱስትሪ ውስጥ ረገድም ትልቅ ትርጉም ያለው ለውጥና ሽግግር
እንዲመጣ ረድቷል። አቶ አማን በርካታ ውጤቶችን ባስመዘገቡበትና መሰረታዊ የሚባል አሻራን ባሳረፉበት ጉልህ የስራ ዘመናቸው በአሜሪካና በኢትዮጵያ ውስጥ በርካታ ተቋማት ውስጥ በከፍተኛ የአመራርነትና በቦርድ አባልነትም ሰርተዋል። ታዲያ አማን ፍሳጽዮን በቅርብ የሚያውቋቸው የሙያ አጋሮቻቸው ሲመሰክሩም አቶ አማን እጅግ ጠንካራ፣ በደግነታቸው ሌሎችንም እጅግ የሚደግፉ የሚረዱ እንደነበሩ ይመሰከርላቸዋል። በጣም ፈታኝ የሆኑ ጊዜያትን ያሳለፉት አቶ አማን ፍሳጽዮን ታዲያ ህይወታቸው ካለፈ ጀምሮ በከባድ ሀዘን ውስጥ ከባድ ድንጋጤም ፈጥሮ የነበረ ሲሆን በዛሬው ዕለት በመግቢያችን ላይ እንደተመለከታችሁት የአቶ አማን ፍሳጽዮን የቀብር ስነ ስርዓት ተፈጽሟል። እኛም በዚህ አጋጣሚ ለወዳጅ ዘመዶቻቸው፣ ለቤተሰቦቻቸው፣ ለልጆቻቸው በተለይ ደግሞ ሀዘኑ ለሚበረታባት ባለቤታቸው ለነበሩት ወይዘሮ ማክዳ አሰፋና እንደዚሁም ለሶስት ልጆቻቸው እጅግ መጽናናትን እንመኛለን። የእግዚአብሔር መንፈስ ያበረታቸው ያጽናናቸው ዘንድ መልካም ምኞታችንን እየገለጽን እንግዲህ ውድ የይሁ ሚዲያ ቤተሰቦች በዛሬ ፕሮግራማችን የአቶ አማን ፍሳጽዮን የቀብር ስነ ስርዓትን አልመልክቶ ስለሳቸውም ጥቂት ብታውቁት ያልነው መረጃ አክለን ለእናንተ ያቀረብንላችሁ ፕሮግራም ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸው መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ35000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በዚሁ ተሰናበትን። መልካም ጊዜ